ሰላም እንዴት ነህ ናቲ? እግዚአብሔር ይመስገን። እንዴት ነህ እስራኤል? እግዚአብሔር ይመስገን። ከጀርመን ቤልጂየም ጉዞ እንዴት ነበር? በጣም ደስ ይላል። ትልቅ ቆንጆ ጉዞ ነበረ። ያለምንም እንከን በሰላም ደርሰናል። ቤልጂየምን እንዴት አገኘዋል? ያው እንደምታስታውሰው እስራኤል ማርች ላይ ይመስለኛል በጣም በሚገርም ሁኔታ ይህንን ህልም ሳልም ነበረ እና ያ ህልም ተሳክቶ ዛሬ ቤልጂየም የጎረቤት ሀገር ሆና ማግኘቴ በጣም ለኔ ትልቅ እድል ነው። ብዙ ጊዜ መጽሐፉን ያነበቡ ሰዎች አጋጥመውኛል፣ አውርተናል። መጽሐፍ ካነበቡ ሰዎች ጋርም አውርተናል። ሰርፕራይዝ ነው ማድረግ የማታውቃቸው ሰዎች ያነበቡታል እና ይሄ መጽሐፍ እንዴት እንደዚህ አይነት ታሪክ ሊወጣው ቻለ? ይሄ መጽሐፍ እንዴት ሊጻፍ ቻለ? ምንድነው ተአምሮ የሚሉ ጥያቄ ጠይቀውኛልና ይሄ መጽሐፍ አንተ ስትጽፍ ምንን መሰረት አድርገህ ነው? መጽሐፉን አንብበው ህይወታቸውን ራሳቸው ይታደጉ የሚል መልእክት ነው ያስተላልፈውና በጣም ትልቅ ፖይንት ያለው ነገር ነው። እንዴት ይሄ መሰረቱ ምንድነው ብለህ የምታስበው? እንደምታየው እንግዲህ በተለይ በዌስተርን ሀገሮች ላይ ከፍተኛ የሆነ የስደተኛ ቁጥር እየበዛ ነው ያለው። በዛውም ልክ ደግሞ ከፍተኛ የሆነ የበደል አለ ብዬ አስባለሁ። በተለይ ደግሞ ከመጣንበት ሀገር ትልቅ ነገር ተመኝተን አስበን እንመጣለን፣ እንዳሰብነው አይሆንም እና እህት ወንድሞቻችን በዌስተርን ሀገር የሚኖሩ በኢሮፕ የሚኖሩ አብዛኛው በዲፕሬሽን እና በተለያየ ችግር ውስጥ እንዳሉ ይታወቃል እና ይህንን እውነታ ማውጣትና ለህዝብ ማስተማር ያስፈልጋል በሚል በራሴ ላይ ተመስርቼ ነው የጻፍኩት መጽሐፍ። ሆኖም ያ ብቻ በቂ አይደለም። እኔ በዚህ መጽሐፍ ዝናን ለማግኘት ወይ ደግሞ ታዋቂ ለመሆን አይደለም። ይሄ መነሻው ሀሳብ ነው። ኢትዮጵያ ትልቅ ሀገር ነች። ነገር ግን ውድ የሆነውን ህይወታችንን፣ ውድ የሆነውን ጊዜያችንንና ታሪካችንን የሚያበላሽ ብዙ ነገሮች ተፈጥረዋል። እነዛ ነገሮች ማስተካከል እንዳለብን፣ ተገናኝተን መመካከር እንዳለብን እሱን በማሰብ ነው ይህ መጽሐፍ የተጻፈው። መጽሐፉ አገናኝ ነው እንጂ ሀሳባችንና እቅዳችን የኢትዮጵያን ህዝብ ማሰባሰብ፣ በዚህ ነገር ላይ መምከር፣ አደጋ ላይ ያለ ነው። ሁኔታው ጥሩ አይደለም፣ ደስ የሚል ሁኔታ ላይ ስላይደለ ያንን ለማስተካከል እንግዲህ አንድ ብለን ጀምረናል። ይሄ የእናንተ ወይ ደግሞ የተንከራታች ልሞች ኃላፊነት ብቻ አይደለም፣ የሁሉም ሰው ኃላፊነት ነው። እንደ ሀገር እንደ ኢትዮጵያዊ በጣም ብዙ ችግር ውስጥ ገብተናል። ይህንን ችግር መቅረፍ አለበት። ተሰባስበን ተገናኝተን ማውራት አለበት። የተንከራታች ልሞች መጽሐፍ አካዴሚካሊ በሆነ መንገድ ሰዎችን ለመሰብሰብና እንድንወያይበት ምክንያት ሆነ እንጂ እንዳልኩ ቅድም እንደነገርኩ ይሄ የመጀመሪያ አይደለም የመጨረሻም አይደለም። ለዚህም ያነሳሳኝ የኔም የሀገር የዜግነት ኃላፊነት የሚል ነው። ወጣቱን ደግሞ ለማነቃቃትና ወጣቱ የተሻለ እድል እንዲያይ ምክንያቶችን እንዲፈጥር እንዲያመቻች ነው መጽሐፉ የተጻፈው። መጽሐፉ በእርግጥ ብዙ ወጣቶችን የሚያስተምርና ሀገራችን ላይ ለውጥ ሊያመጣ የሚችል መሆኑ አጻጻፉም ሆነ አቀማመጡ ቃላቶቹ አቀማመጦችን በደንብ አይተናቸዋል። አንተም ደግሞ በዚህ በወጣትነት እድሜ አንተን መሰል ወጣቶች ሀገራቸውን ትተው በሚሰደዱበት ሰዓት የሚያጋጥማቸውን ችግር የሀገራችንን የአኗኗር ዘይቤ በደንብ አድርገህ አይተህ ገልጸኸዋል እና ተአምር የሚያስብል ነው። ይሄ ለማጋነን ሳይሆን በትክክለኛ ደረጃ በጣም ላነበበው ሰው አንዳንድ ቦታ ፈገግ ያደርጋል፣ አንዳንድ ቦታ ያሳዝናል፣ አንዳንድ ቦታ ደግሞ ያስለቅሳል፣ አንዳንድ ቦታ ላይ ሰው መሆንን መፈጠርን ያሳያል። ብዙ ነገሮችን አጭቆ ይዞ በህይወት መንገድ ላይ እየተጓዘ ያለ ዳገትን እየወጣ ያለ ገና ዳገቱን አልወጣው። ዳገቱን የሚወጣው በደንብ ጨርሶ ወደፊት በምትጽፋቸው ወደፊት ባሉ ህልሞች የሚሳካ ነው። ይሄ ስር መሰረቱ፣ አነሳሱ፣ በደሉ ከዛ በኋላ ደግሞ ህልሙ ምን ላይ እንዳለ በደንብ የሚያሳይ ነውና ይሄ በጣም ሊደነቅ የሚገባው ጉዳይ ነው። እንግዲህ የወደፊት ዓላማ ደግሞ መጽሐፎችን መጽሐፍ ነው። ህብረተሰቡን ማንቃት ነው። በእድሜ ባለች እድሜህ ለውጥን ማምጣት ነው። ሰው ወደ ስራ እንዲገባ ወደ ትምህርት እንዲሄድ ህልምህ ነው። ይሄ መጽሐፉም ላይ ተገልጿል። እንደምታውቀው እንደዚህ አይነት አስተሳሰብ ያላቸው ወጣቶች በጣም ጥቂቶች ናቸው። በአስተሳሰብ በአመለካከት ከራሳቸው አልፎ ለህዝባቸው፣ ከህዝባቸው አልፎ ደግሞ ለአገራቸው፣ ከሀገራቸው አልፎ ደግሞ ዓለም ምን ትመስላለች የሚለውን ነገር
ፈልፍለው የሚያገኙ በጣም ጥቂት ወጣቶች ናቸው። ከነዛ ውስጥ አንዱ አንተነህ ብል ማጋነን አይሆንም ካለኝ ሙያ ከማየው ከማነበው ካየሁት ሁኔታ እና አንተ ሰክሰስፉል ሆነ ማየት እፈልጋለሁ። ይሄ ደግሞ ከአንድ ወገን ከሆነ ሰው ደግሞ የሚጠበቀው ይሄ ነገር ነው እና በዚህ አጋጣሚ ሞራልህ ሞር እንዲቀጥል እፈልጋለሁ። ሌላው እንደምታውቀው በአሁኑ ጊዜ ጀኔሬሽኑ የማንበብ ልምዱ በጣም ዝቅተኛ፣ ፍላጎቱ ዝቅተኛ፣ የቸኮለ ነገር ነው በአብዛኛው የሚወደው ወይም ደግሞ ማዳመጥን ይወዳል። እንግዲህ አንድ ሰው ማንበብ ሲያቆም፣ ምክንያቱም መጽሐፍ አለማንበብ ማለት በየቀኑ ከእውቀት ከእድሜ እየቀነሰ ነው። መጽሐፍ ማንበብ ያሳድግሃልና ጀነሬሽኑ መጽሐፉን በአብዛኛው ያነብብ። ይሄ ከምን የመጣ ይመስላል? ከባድ ጥያቄ ነው። ሁላችንም በጊዜ ሂደት ነው የለመድነው ማንበብን። እንዲሁም ደግሞ ከዚህ እኔም በዚህ መጽሐፍ ውስጥ ብዙ ፈተናዎችን አልፌያለሁ። ይህ መጽሐፍ ለመጻፍ ከገንዘቡ በላይ ኢነርጂው የፈሰሰበት እውቀት የፈሰሰበት ጊዜ በጣም ከባድ ነው። እንግዲህ እንደዚህ ብዙ የተለፋበትን የተደከመበትን መጽሐፍ ብዙ ሰዎች ገዝተው ለማንበብ አልታደሉም ማለት እችላለሁ። ምናልባት ለወደፊት እድሉ ተፈጥሮ ሊያነቡት ይችላሉ የሚልም ግምት አለኝ። በጣም ብዙ የረቀቁ የደረሱ ደራሲያኖች፣ በጣም ብዙ እውቀት ያላቸው ሰዎች መጽሐፍቶቻቸው አልተነበቡም። እነዛ መጽሐፎች በጣም ትልቅ አስተማሪና ህይወታቸው ላይ ትልቅ ለውጥ ሊያመጣ የሚችል መጽሐፍ ነው። ያንን አለማንበባቸው ያደረሰው ጉዳት አለ። እውነት ነው፣ እንዳልከው ነው። እኔ ምናልባት አስተዳደጋችን አመጣጣችን ነው ብዬ አስባለሁ። ነገር ግን ለማንበብ አታጋይ የሆኑ ነገሮች ቢኖሩም በሂደት ግን ማምጣት ይቻላል። ማንበብን እንደ ባህል ለመልመድ አንድ ገጽ ብሎ ቢጀመር ሁለተኛውን ገጽ ለማንበብ የሚያስችል አቅም መፍጠር ይቻላል። ሂደት ነው። ደግሞ የምናነባቸው መጽሐፎች መምረጥ አለብን። ድርቅ ያለ መጽሐፍ ከኛ አእምሯችን ጋር ሊሄድ የማይችል መጽሐፎችን ማንበብ ምንም ለውጥ አያመጣም፣ ያሰለቻል። አሰልች ያልሆኑ መጽሐፎችን ከኛ ጋር ሊሄዱ የሚችሉ መጽሐፎችን በማንበብ ይህንን ልምድ መውሰድ እንችላል። በልምድ ይመጣል ለማለት ፈልጋለሁ እና ዋናው ትልቁ ችግር አስተዳደጋችን የባህል የማንበብ ባህላችን ደካማ ስለሆነ ያም ትልቅ ችግር አምጥቷል። እንግዲህ ከሀገር ውስጥም በውጭም ያሉ ሰዎች ይህንን ልምድ ቢያካብቱ ተጠቃሚ ይሆናሉ ብዬ አስባለሁ። አንዳንድ ጊዜ እንደምታውቀው ብዙ ታሪኮችን መስራት ይቻላል፣ መናገር ይቻላል። እኛ ሀገር አንድ ሰው አንብቦ አንድን ነገር ለመመለስ በሚፈልግበት ሰዓት ቀንዱን ይባላል። ወይም እንዲህ አይነት ጥረት በሚደረግበት ሰዓት ብለው በመንገድ ላይ የሚያጣጥሉ ስድብን የለመዱ አሉባልታ ላይ የለመዱ ዝም ብለው ሰውን ከመናቅ የሚመጡ አሉና ይሄ የመናቅ ሁኔታ የሚመጣው ሰውን የመስደብ ሁኔታ የሚመጣው የማናናቅ ሁኔታ የሚመጣው ይሄ ነገር እንዴት ልታዩ ይችላል? እንዴት መስተካከል አለበት ብለህ ታስባለህ? የመጀመሪያው እንግዲህ ባህላችን ላይ ትኩረት ማድረግ ነው፣ እሴት የምንለው ነገር ማለት ነው። ምክንያቱም ሁሉም ሀገር የራሱ የሆነ የአስተዳደግ ባህሪ አለ። እኛ የወስተሮችን ባህሪ እያዳበርን ወደ እነሱ ባህሪ ወደ እነሱ መንገድ እየገባን የራሳችንን ነገር በመጣላችን ለኪሳራ ተዳርገናል። ትልልቅ ሰዎች መከበር አለባቸው፣ የተማሩ ሰዎች መከበር አለባቸው። እድገታችንም ቀስ ብሎ መሆን መቻል አለበት። ለምሳሌ እኔ ይህንን መጽሐፍ ከዛሬ 7 ዓመት በፊት የጻፍኩት እዛ ነው የጻፍኩለት ወደ ህዝብ ባበቃው ትክክለኛ የሆነ ከሰዎች የምስክርነት ማግኘት አልችልም። ዛሬ ላይ ሰዎች የተደሰቱበት ስለተሰራ፣ ስለለፋ፣ ስለደከመ፣ በጣም ስለታሸ ነው እና እንደዚሁ በህይወታችን ላይ ጊዜ ወስደን በዝግታ በሂደት የምናደርጋቸው ነገሮች ሊያስመሰግኑና ይበል የሚያሰኝ ስም ሊያሰጠን የሚችል ስራ እንደምንሰራ ነው እና በአጠቃላይ በችኮላ የምናገኘው ነገር ለበረከትም አይሆንም። ሮምን ብንወስድ የሮም ታሪክ ረጅም ዓመት የወሰደ ነው። ዛሬ ላይ ግን በዓመት ውስጥ በሚሊዮን የሚቆጠር
የውጭ ምንዛሬ ታገኝበታለች። ግን ያንን ለማድረግ በጣም ለፍቷል፣ ደክሟል። ወደኛ ጋር ስትመጣ ቶሎ ብለን በችኮላ በፍጥነት ገንዘብ ለማግኘት፣ በችኮላ ዝናን ለማግኘት፣ በችኮላ ስም ለመገባት እንሞክራለን። እንደምታየው ደግሞ አብዛኛው ሰው በችኮላ የተገኘውን ዝናና በችኮላ የተገኘውን ሀብት ሲባክኑ አይተናል፣ ተመልክተናልና ይህንንም ተመልክቻለሁ ለማለት ነው። ናቲ እንግዲህ ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ያለን እስከምናደርግ ድረስ በዛሬ ኢንተርቪው እንግዲህ በዚህ በአንትወርፕ ሬስቶራንት ሊትል ኢትዮጵያ ሬስቶራንት ውስጥ ያደረግነው ውይይት ነው። የሚቀጥለውን ውይይታችንና የሚቀጥለውን ኢንተርቪው ደግሞ በነገው ዕለት ወደ ፓሪስ እናደርጋለን። እስከዛ ድረስ እንግዲህ መልካም ጊዜ